ኮፒ ሊንክ ታፕ አድርጉ በእናታችሁ አትለመኑ። ዛሬ አሰስ ገሰስ ነው መሰስ የሚሉት ሰውዬ አንዳንድ ሪከርደሮች አሉ። ሪከርድ ሲያደርጉ ማለት ነው ዝም ብለው ነው በቃ የምቀኝነት ሪከርደሮችን ለይቼ አውቃቸዋለሁ። ምቀኞች፣ አጣዮች፣ አሲዳሞች እና ደደቦች አሉ። በ5 በ6 ነው የምከፍላቸው። የምቀኞች ሪከርደሮች የሚፖስቱት ሰው ሲሳደብ፣ ሰው ሲናገር፣ የሆነ ሰው እንኳን አሽሙር ቢናገር የዛን ሰው ፎቶ የዛን አሽሙር የተናገረበትን ሰውዬ ፎቶ ይለጥፉና ምን ያደርጉታል? ሪከርዱን ይፖስቱታል። ምቀኞች ደግሞ አሉ። ምቀኞችም እንዲሁ ናቸው። ሪከርደሮቹ ነው ያስታውቃሉ። አንዳንድ ደግሞ አረብ ሀገር የሚኖሩ ደደቦች አሉ። ኢትዮጵያ የሚኖሩ ደግሞ አሉ። በጣም በቃ ፈን የሚያደርጉ ደስ የሚልና የሆነ ልጅና አግኝቻት ሽንቴን የሸናውት እኔን ብሎ ማኛ ደደብ እኮ ነኝ። አሁን የሆነ ነገር ተቀረጸብኝ። እናቴ ትውስ እኛ ደግሞ አንቺን ብሎ ጂጂ አንቺን ብሎ ማን ነበር ያላት? ሊያሹ ደደቦች። ደደብ እኮ እኔን ብሎ ማኛ እኔማ ደደብ ነኝ አለ። ፖሊሱ ኢንስፔክተር ኧረ ቆይ እፈልግሻለሁ። አዲስ አበባ ላይ የሆነ የምታውቂው ጠንከር ያለ ኢንስፔክተር ታስተዋውቂኛለሽ ሰሞኑን። አይ ዮናስ ሽንቴ የሚያሸና አሁን ጭራሽ መረጃ አለን አንበሳ አንጡ እያሉ ያስፈራራሉ። አሁን እቺ በቅርቡ ሚሊዮነር ትሆናለች አለ። እውነቱን እኮ ነው። ዮኒ ድሮ መረጃ ሰብስቦ መረጃ አወጣለሁ እያለ ነው እሪ የሚለው። አሁን መረጃ በአንበሳ ነው የሚወጣው። መረጃ ትፈልጋለህ? አንበሳ አንጣ። እኛ ፋራዎች ነን። እኔን ብሎ የልደታ ልጅ የስሪንቃ ልጅ በልጦት ቁጭ ሲላስቡት እነዚህ ኩካ አይናቸውን በጠው ጭብጭብ አድርጎ ስግጥ ፍምስ። ይሄን አዶናይ ነው ያመጣብን። አዶናይማ ቀድሞ ነው የነቃው። እናቴን ሰግጥ ፈምዝ ብሏል። በቃ ሼም የሚባል እኮ የለም እኮ ፋራ በስማ። አሁን ዮኒ ሼም ይዟል። ድሮ ምናምን ኧረ አይባልም። የሆነ ነገር ኧረ ሼም ነው። አሁን እስቲ አስቡት በፊት አሁን አንበሳ የሚጠየቅበት አጀንዳ ማለት ነው። በፊት ቢሆንስ ኧረ እንዲህ ሰው ምናምን ነውር አይባልም ብለህ ታልፈዋለህ። ይሄማ ሼም ነው። ይሄማ እንደዚህማ አይባልም። ቆይ እዚች ጋር ላቁም። እናንተ ሰዎች ቡና ጠዋት ጠጥቼ የሆነ ቦታ ሂጅ። ይሄማ ሼም ነው። እንዲህ ነግራኝ ኧረ አላወራውም ይደብራል ምናምን። በፊት እናቴ ትምህርት እንደዚህ እንመክራለን። አሁን የለም። መረጃ ይሰበሰባል፣ ትከፍላለህ፣ ይነገራል። እዛ የሆነ ማኛ አሁን መጣችና እኛ እኮ ፋራ እኮ ነን፣ እኔም ብሎ ማኛ እኔም ብሎ የልደታ ልጅ ደደብ ነኝ ይላል። ፍርስ እኮ ነው ያልኩት። አሁን እኮ አባቴ ፋራው እኮ የሚሸቅል ምናምን እሱ እኮ ትቀልዳለህ እንዴ? ጢባ ይጫወትባቸዋል። በቃ የለም አይኑን በጨው ጥብ አድርጎ ነው የመጣው። ኧረ ይሄን ብል እኮ ነገ ጧት እኮ የለም እኮ ነገ ጧት አላህ ከሪም ስንቱን ነገር በሼም ላሽ ብለን አልፈናል እኮ። ኧረ ይደብራል። አሁን የለም መረጃ አለ፣ አንበሳ ትከፍላለህ። በፊት እኮ ይኸው መረጃ እያለን እናወጣ ነበር አለ። ይኸው አሁን በአንበሳ ነው በዶላር ምናምን እየተነጋገርክ መረጃ ትፈልጋለህ። ዶላር አጣ ማኝዝምኝ። አንቺ የዘጠናዎቹ እኮ ነሽ፣ አስተዋይ ነሽ። የዘጠናዎቹ አንገት ደፊዎች ናቸው። ባህል ወግ ምናምን አላቸው። የአሁኖቹ የለም። ቂጣቸውን ገሉ። ብር ከሆነ በቃ አለቀ። እንዴ ትቀልዳለህ እንዴ? አሁን እኮ ፈጠዋል እኮ። እነዚህ ቆሻሾች የበዙት ለምን ይመስላል? እንዲህ እኮ ነው። ብር ያሳስታል። ብር
የቂጥን ጭገር ያስነቅላል። እናቴን እንዲያፈንድደው ነው የሚሰጥ። እንዲህ ዘጠናዎቹ እኮ ሼመኞች ናቸው። እንዲህ አሁን በተለይ በዘጠናዎቹ የተወለዱ የገጠር ልጆች ደግሞ እንደ ከተማ ልጅ አይደሉ፣ አይን አውጣዎች ናቸው። ግን በልጠው ተገኙ። በቃ እስከ መቼ ነው ግን? የሆነ ሰዓትማ በቃ በአፍጢማቸው ነው የሚደፋቸው፣ በአፍጢማቸው እናቴን እንዲህ በጣም በቃ ይሁን አለ አይደል? አረ ይሄ ነገር እኮ አይባልም እኮ ይሄ እኮ አይወጣም እኮ እነ ጂጂኪያ እነ ዮናስ ምናምን አሁን እኮ በቃ የሉም። እኔ ራሱ አሁን ዮናስን ባየው በቃ እኔን ታዘብኩት። በፊት መረጃ ምናምን ስናገኝ ከነ ምናምን እዚህ የፖለቲካውን ምናምን አውጥተን ነበር እንዲህ ነው እያልን የምናሰጣው። ኢሳት ሳይቀድመን ኢትዮ ፎረም ሳይቀድመን ዜና ሳይሆን መተን እዚህ ጋር እናሰጣጣዋለን። አሁን በአንበሳው ነው በቃ ሚስጥር ይደብቃል ምናምን አንበሳ ክፈሉ የመንደር ወሬ ትላልቅ ሴቶች ተሰብስበው ምናምን ይመጣሉ። ወይ ጌሾ ሻጮች ነው የሚመስሉኝ አንዳንዶቹ። የጠላ ቂጣ እየጋገሩ እናቶቻችን። እሺ እሷ በቀደም ያለችኝ ነይ ልንገርሽ ማስረጃ የለም እኮ በፊት አልሰማሻትም እንዴ? በቀደም ለታ ጎረቤታችንን አልኩሽ ጣሳ ሰርቃ እንዲሄደች እሷ ናት ያየቻት በጠራራ ፀሐይ። እንዴት ነው ጣሳ ሰርቃ የምትሄደው? እኔ እኮ ጠላ ቤት ፊት ለፊት ላይ ጣሳ የሰቀልኩት ጠላ አለ ብለው እንዲመጡ ነው እንጂ ጧት ሌሊት ጣሳዬን ሰርቃብኝ ሄደች። አይተሻታል? አዎ ማስረጃ አለሽ እንዴ? አለኝ። ና ማነ እድርተኞች ተሰብስበው ደም ግፊት ስኳር ምናምን አለባቸውና ይረሳሉ። ደም ግፊታቸው ሲነሳ ምናምን የሆነ ስሜታዊ ነገር ሆነ ያወሩና ከዛ የደም ግፊታቸውን ክኒን ውስጥ ካደረጉ በኋላ ደግሞ የልብ ምታቸው ቅንስ ሲያደርግ ይሄ ኢንሱሊናቸውን ቂጣቸውን ከተወጉ በኋላ ምናምን እንዲህ ብዬ ነበር እንዴ? አሁን በቀደም እኔ ሄለን ራሱ እንትን አለባት። ሄለን እናቴ የስኳር ማነስ ስኳር ብዛት ሳይሆን የስኳር ማነስ አለባት። እሱ አሁን የሆነ ሰዓት ታወራና ቸኮሌት ነገር አንስታ ቀም አድርጋ ትበላውና ትረጋጋዋለች። ከዛ ይገቡል ቆስጣ ሳይ እኔ ቆስጣ ሻጭ ቤት ገብቼ እማወራው ማነኝ እኔ? ከዛው ቆስጣ ሻጯ ደግሞ አሽብርኩን ስም አይጠራሩም። ስማ እኔ ጡረተኛ ሁኜ የማልኖር ሰው መሆኔን ታውቃለህ? ቆስጣ መሸጥ እንዴት ነው የሚያስ ሰሞኑን ደግሞ እየዞርኩኝ ማጋጋል ጀምሬ ኧረ ጥሩ ነገር አይደለም ታረቁ ባይታረቁ እኮ ደስ ይለኛል። ከዛ ጃስ ይባባሉና እዚህ ሚዲያ ላይ አሁን ከሌን ፈራ ምናምን እንዳይባል ማለት ነው። አለቅሽም አለቅ ብላ ከዛ ትላልቅ ሰውዬ ይባላል ውስጥ በቃ አንቺም ተይ ተባብሎ በቃ እዚህ ላይ እንዴ እንትን አስፈራራች አይደል በቀደም እንዳይባል እንዴ እኔም ሰው እኮ የሚኖረው ለህዝብ እኮ ለኮሜንታተር እኮ ነው የሚኖረው። አሁን የሆነ ገንዘብ ተበላ የሆነ ማስረጃ ለመቀበል የሆነ ሿሿ ተሰራ ምናምን ይባልና ከዛ አንተ ሌባ ተባብሎ ሲመጡ አማራ ስለሆንኩ ትግሬ ስለሆንኩ እኮ መደበቂያ እኮ ይመጃቸው። ግን እናቴቱ እኔ ጂቦ በትግራዋይነቱ እንዲህ ተደረቀ። እኔ ምችን ሙድ አራምዳታለሁ እንዴ ተጋሩ የላጅም ጃስ እያሉኝ እኮ ነው። የሆነ ቤት ገብቼ ማለት ነው እናቴቱ እንዴት ነው የሸናው እንዲህ መታዘብ እየሄድኩኝ ምናምን ማየት ደስ ይለኛል። በቃ እናቴ ብዙ ጊዜ ጅቦ ቁም ነገር አታወራም ትቀልዳለህ ምናምን ትሉኛላችሁ አይደል? እናቴ ትሙት ከልቤ እኮ ነው የምቀልደው። በቃ ከልቤ ነው የምስቀው። ምክንያቱም ቁም ነገር የሚወራ ነገር እኮ አሁን በቁም ነገር የምታወራበት ነገር እኮ አይደለም። በቁም ነገር የሚወራበት ጊዜ ቀልድ ነው የሚመስል። ቁም ነገር እንዲህ ከሆነ ሚዲያ ላይ የኢትዮጵያ ቁም ነገር ይቅርብ።
ይቅርብኝ፣ እናቴን ይቅርብኝ። ይሄ ቁም ነገር አይደለም። ሰውን በቃ የሚያስቅ እኮ ነው። ጃጓር እዛ ቤት ሊያስታርቅ ሄዶ እንደዚህ አይነት ሀሜት ይዞ ይመጣል። ጃጓርን የነካብኝ የሆነ ተጋሩ ቤት ገብቼ እየሰማው ነበር። ስማ ተጋሪዎች፣ ለዚች ሴትዮ ትግሬ ስለሆነች ሊጥላት ሊያጠቋት ሁላችን ተጋርቶ ሰውስን ከጎኗ እንቆማለን። እሷ ተናገረች እንጂ ምን አለች? እሱስ እንደ ፍየል ጦሰን እንውላቸው ሲል አልነበር? ከዛ ደግሞ በዛኛው ወገን ደግሞ የሆነ ቤት ይጃዩና እንግዲህ አባታችንን ነክታለች፣ አጣተር እንደርስበታለን፣ 60 አንበሳም ይከፈላል ለባ እንኳን የ60 አንበሳ ጫማ መቀየሪያ እኮ የለውም። ቆም ብሎ እናቴ ቱት የታዘብኩት ነው የምነግራችሁ። ይህ አማራ መከታና አንድ ትልቅ ሰውን መንካት ማለት ምን ያክል እንውየ እንዴት ነሽ ማይ ቤስት እንደሚያስከፍል ታውቃላችሁ አይደል? ጃስ ነው የምንለው፣ ማንንም አንሰማም፣ በሷ እንደራደርም። ከዛ የሆነ ቤት ደግሞ ላይቭ ገብተው አየሁኝ። እኔ መቼም መዞር አይታክተኝ ገብቼ ማቀሳሰሩን አሁን እንኳን ረጋ አድርጌዋለሁ። ከሳለሁ እየተባባሉ ኦሮሞዎች ተሰብስበው ይሄ ሰሜን ህዝብ እርስ በርሱ እየተባላ ነው አይደል? በዚህ ጉዳይ ኦሮሞ የኛ ልጆች እንዳትገቡ፣ ይሄ የሰሜን የሌብነት ቡድን እኔ ቁስል የራስህ ወገን ይሁን ሌባ ይሁን አጭበርባሪ ይሁን ሰው ገዳ ይሁን የራስህ ነው፣ አሳልፈህ አልሰጥም ነው በቃ። ይሄ ዘረኝነት ምን ያክል መጥፎ ደረጃ እንደደረሰ ያወቁት እናቴን አሁን ሌባም ሆነ ትግራዋይ ከሆነ አሳልፎ አይሰጡም ተጋሩ። ወራ ናይና አጭበርባሪም ሆነ አማራ አሳልፎ አይሰጥም። አሁን በዘር ነው የተዋደኑ። ምንም ዕውቀት አያስፈልግ፣ ምንም ሐቅነት እውነት መውጣት የለም ምን የለ በቃ። አሁን በቃ በዘር መደባበቅ ነው። እነዛ ሌቦችም አሁን አውቀዋል የሆነች ስተት ሲሰሩ እኔ እኮ ትግሬ ስለሆንኩ ነው፣ እኔ እኮ አማራ ስለሆንኩ፣ እኔ እኮ ኦሮሞ ስለሆንኩ የዘር የጠቀመው አልኩ። ይሄ አይን አውጣ ህዝብ ነው የተጠቀመበት። ኦሮሞችማ ያላግጣል። ሲጀምር ትግሬ ሆናች እሱ አማራ ሆነ። እንዴት ነው ደግሞ ሲጋበላሉ የጠብሳችኋሉ እንደ ፍየል እያለ ከሳራ ጋር ቁጭ ብሎ አብሮ ትግሬ ናት እሱ ቁጭ ብሎ ሰሜን እንደዚህ በጣም የሚገርም እኮ ነው። ተበዳለች ማለች። ቆይ እስቲ ቆይ ልጅ ተበዳልሽ ማለች መሲ ፍቅር እካካቤዳ ልጅ ሴት ልጅ አይደለሽ ነው? ሁለት አይነት ጾታ ነው ያለሽ። ልፋጫም አሁን የሆነ እንትንሽ ላይ ልጋጉሏል አልታጠብሽም ምናምን ትሸቻለሽ። እናቴ ትሙት እርግጠኛ ነኝ። ሂጂ ሴት ልጅ አይደለሽ? ለቅለቅ በዩ ትንሽ የኔ ቆንጆ ንፋስ አስመችው። እሺ እንዴት ሴት ልጅ ደውተ ብላ ትሳደባለች? አፈራባሽ ቢ መጥፎ ነገር እንድስ አንዳንዴ ይሄ መሳደብ ጥሩ ነገር ነው እንዴ? ልጋጋም እንደዚህ አይነት ሴቶች አሁን የፊስቱላ በሽታ ያላቸው ናቸው። እናቴ ነው የምላች እንዴ በብልቷና በፊንጢጧ መካከል ያለውን ልዩነት አይታችሁታል? የጣትና የሁለት ጣት ልዩነት እኮ እቺ ተቀላቅሎባታል። ጽዳትም የላትም። እዛዋራን አርታ ስትጠርግ ከንትኗ ጋር ለቃልቃው ምናምን እቺ ገም ልብዳት አታፍሪም? እንደዚህ አይነት ኮመንት እንዴት ትጽፊያለሽ? አፈራባሽ። ኧረ ተው። አዎ ስድቡ ይቅርብኝ። እኔ መጥፎ ነገር አዎ ዝም ብትልስ? እኔ እየቀለድኩ እየተጫወትን ነው አይደለ? ብብታ አንደበትሽን ነው የምቆላልፈው። እንዴ ተው መጥፎ ነገር እንድንናገር አታድጉን እናንተ ሰዎች። እናላችሁ ሙዲን ሰረቀችው አሁን ወደ ስድብ እኔ አራርሳት በየስ ምንድን ነው ያልኩት? ምን ሆኜ ቡና አልጠጣሁም ምን
አቅለሸለሸኝ አለች። ገና ማንነቷን ነው የነገርኩት። ጠፋሽ በቃ አትሰድባ። ሰውን ለማሳሳት እኮ አንዳንዶቹም ባል ትሪ የሚያክል ጡት ይዘው እናቴ ትሙት ባስ ለባስ ሲንጠላጠሉ የሰው ልጅ ብብቱ ይጠቁራል፣ የሰው ልጅ የጡቱ ስር ይጠቁራል። እናት ሰው ነን ብለው እኮ ከሰው ጋር ለማውራት እንዲህ መጀመሪያ የሰው ልጅ ጽዳቱን ንጽህናውን መጠበቅ አለበት። እናቴ ትሙት አውቃቸዋለሁ እኮ እናንተ የተግማማችሁ ጭራሽ ሰውን ለመተቸት ወይ አየምላሳችሁማ አየምላሳችሁ በአካል ስትገኙ ነው እበት አይሁዳውያን እውነት እኮ እናቴ እኔ አሁን ብዙ ነገር አልናገርም። ትንሽ ቆጠብ ማለት አለብኝ፣ ስርዓት መያዝ አለብኝ። ህፃናቶችም ይመለከቱኛል። በጣም ፌመስ የሆንኩ ሰው ነኝና ጃጓርን ስጠላው ትላለች። ምን አገባሽ? ጃጓር እንደሆነ በቃ አይለቅም እኮ አንዴ ደግሞ ለሄለን እንዳትለቃሽ ማህበር ተጋሩ ናይና አይንፋላለን ሐድነትናን ተቋምናን ሒዝና ህዝብና ከነገልግሊና ናይ ተጋሩ ጭበርባሮ አጀኹም ካብ ጎንኹም ተጠዊና ንሓደ ሰብ አህሊፉ ከይበና ኣብ ኩሉ ብሔረሰብ መደበቂያን መሸሸጊያን የሆነ ናይ ዛሬ ወርወርም ወደ ዘር ይደበቃል። በጌታ ስንት እንደሆነ ንገሩኝ እሺ ውዶቼ፣ ከዛ ንገሩኝ ስንት እንደሆነ ኮፒሊንግ መሲ ጨጉራ ተቆኒና ወይ ጅቦ ማዕረይ ደግፈኒ ማዕኮረይ ዘይብልቂ ባዕኮር ካበይ ዲኺዝ ምጽእ ማዕረይ ስሚ አለኒ ጅቦ ሓወይ ረያ አላትኒ ማዕኮር ምንድነው እናቴ ቁጭ ስትይ እንደው የሆነ አይቆረቆርሽም አጥንትሽ? ጅቦ ትላንትና ዜድ ልንገርሽ ሶል ማለት ነው እረም አድርገዋለች። የለም እንዳላት ታውቂያለሽ። ስሚ በሐሰት ቤተሰቦች እንዲደነግጥ አድርግሻል። አንቺ ቂጥሽ ላይ ኪንታሮት ይወጣብኝ ሴትዮ እንዲያሽ ዜድ ነው ሄለን ስድብ ጠፍቶበት ማለት ነው። አንቺ ቂጥሽ ላይ ኪንታሮት ይወጣብኝ ሴትዮ ስታወሪ ግን ሰው ግን ማለት ነው አንድ የተማርኩትን ልንገራችሁ። በዚህ ልጅ የተማርኩትን ሰዎች በጣም ባለጌ ናቸው። የወደክ መስሎ ሲታያቸው ወይ ደግሞ ወድቀሃል ብለው ሲያስቡ ግር ብለው አብረው የሆነ ነገር ተነስተሃል ደግሞ ወይ ደግሞ መነሳትህን ሲያውቁ ወይ ደግሞ እንትን ሲሉ ሁሉም ግር ብለው። ይሄ ነገር ግን ኢትዮጵያ ጋር ብቻ ነው። እኔ በጣም ነው የሚያስጠላኝ እኮ ትክክል ማርያም ትክክል። ስትወድቅ በቃ አያነሳም፣ ስትነሳ ግን መጥቶ ያንጨበጭባል ግር ብሎ ማርያምን ነው የምለው። እኔ ዜድ ልንገርሽ እስከዛሬ በሶል ጉዳይ ተናግሬ አላውቅም። እስከዛሬ ተናግሬ አላውቅም። ልንገርሽ ጅቦ ሰው ባለጌ ነው። ሶል ኬዙ የተፈጠረበት በጣም ቆይቷል። ከዛ የሆነ ጊዜ ታስሮ ነበረና በዋስ ተለቀቀ። ማለት ቀጠሮ ነበረው። ቀጠሮ ጊዜው ረስቶት እንዳጋጣሚ እኔ ሶል ብዙ 4 ነን 5 ሆነን ብቻ ስንሄድ ከመሃላችን ተያዘ ማለት ነው። ተይዞ እናቴ ትሙት ነው አልኩ። ሶል ዛሬ እዚህ ጋር ለመቆሙ ዛሬ ሶል ለመውጣቱ ዲፖርት እንዳይደረግ ልንገርክ፣ ዲፖርት እንዳይደረግ ዋጋ የከፈልኩት እኔ ነኝ። እኔ ብቻ ስልክ ያኔ አሉ ታሜ ፎዚ እነ ሙኒት አሉ። ፓርኪንግ አድሬ ያለው ፓርኪንግ ውስጥ ነው የምልህ። አንቺ ስሚ ታሜ ስትይ አስታወስሽኝ። አንቺ ካፌው ራሱ ቤተ መንግስት አይደል እንዴ የሚመስለው? ቆይ ልነግርህ እኮ ነው ጅቦ ልንገርህ። እሺ ፓርኪንግ አድሬ ያለው እኔና ፎዚ ያው ጾመኛ ሆና ማለት ነው። ፓርኪንግ ውስጥ አድረናል። በቃ የምንሄድበት ገና እነ ወልዴ እኮ መሀል ላይ ነው። እኛ መጀመሪያ ምንድነው
ኬዙን ለማወቅ በጣም ነበር የጣር ነው። ከዛ በኋላ ሄደን ኬዙን እስካጣራን በኋላ ግን ወልዴ ጋር ስንሄድ አላሳፈረንም፣ ሙኒት ጋር ስንሄድ አላሳፈረችንም። ገባክ? አሉ ደግሞ ሌሎችም ስንሄድ አላሳፈሩንም። የነበርነው ጥቂት በጣት የሚቆጠሩ ናቸው። ሚዲያ ላይ ግን ተወጥቶ ምንድነው የተባለው? መሲ ሶል እንዲያዝ አደረገች። ከ5 ዓመት ተፈርዶበታል፣ ዲፖርት ነው የሚደረገው፣ አይፈታም አሉ። ያ ሲወራ ሰው ፎቶዬን እያደረገ ሲፖስት መልስ አልሰጠውም። ለምን? ቤተሰቦቹ መታሰሩን ይብል። ከዛ እዚህ ጨነቃት፣ እቺ ልጅ ጨነቃት። ይላልልሽ አካም ጅርቱ እዚህ ቲክታክ ላይ ወጥቼ ማለት ነው ስለ ሶል የምትሉት ማርያምን ውሸት ነው ስል እንዴት ማርያምን ትያለሽ? ማርያምን በውሸት እኔ እመቤቴን በውሸት አልጠራኋትም፣ ሀቅ ስለነበረ በሰዓቱና ብቻ እንደዛ ታጠ ዛሬ ሶል ሲወጣስ ትላንትና ከጎኑ አይተውት ማያውቁ የት ነው ብለውን ማያውቁ አጃቢው ብዛቱ አጃቢ ትላንትና ፈልጋቸው ኑ ስንላቸው ከጎኑ ያልነበሩ ገባ። ወልዴ ነው ገንዘቡን ምሽልጥ አድርጎ ሰጥቶን ሙኒት አሉ ነው ውሽዬ ነፋሲጋ እነ ሳሪ እንትን ያሉን ገባ። እንደውም አንዳንዴ ጉችም ሰጠች ጉችም ነው ያልሽው አታጣቂ አንቺ ስማት ጥሪ ገደባጫ ነካካጫ የዳጋጫ እኛ የጠየቅናቸው አልጠየቅንም ነበር። እኔ ወጣሁ። አይ በቃ የሆነ በቃ ባይ ይሩታ ወጣ ተንጂ አንቺ እንደዚህ ምን ታነሻለሽ? እንዴ ተንጂ ነው ጅቦን ከዛ ማለት ነው አንተ ፈሪ ሰፈር ስለምታውቀው ጅቦ ሰፈር ስለምታውቀው ትክክልም መንግስት የዱባይ መንግስት ናት። ጉቹ ትክክልም የዱባይ መንግስት ናት። ኧረ አንቺ ስማቻት አንቺ ስማቻች ይወጣሉ። አርገበገበቻችሁ እወጣለሁ። ኧረ እቺ ልጅ ወደ ሌላ እየሄደች ነው። እኔ ልፈርቻለሁ እንዴ አንቺ ይወጣለሁ። ስማት ጥሪ እሺ አልጠራም ትቼዋለሁ። እሺ ማለት ነው ጅቦ ተሰጣማ አምጣማን እስቲ ዳጣናቱ ከፊ 5 ዓመት ተፈረደበት፣ አይፈታም። ከዚህ በኋላ ዲፖርት ነው የሚደረገው ምናምን ትላንት። እኔ በጣም ያስደነገጠኝ ደግሞ ሶል የተፈታ ቀን ነው። ስልክ ስንደውልላቸው ያላነሱልን የት ነው ብለው ያልጠየቁን ሰዎች ብቻ ግን እኔ የሶል ለኔ ወንድሜ ነው። በነገራችን ላይ ለማታውቁ ማለት ነው እኔ ጓደኛ አለን ያላሉ ከጎኑ ሂዶ አንበሳ ሲያወርድ ላይፍ ሲገባ አይተናል። አላ ወይ አንድ ጥያቄ አለኝ። ሶል አንዴ ሶል ትናንት ላይቭ ገብቶ ነበር አይደለ? አንበሳ ተሰጠው። ስንት አንበሳ? እኔ አላውቅም። አቶ አሺ ተናገር፣ የእውነት ስንት አንበሳ ተነሰጠ? አንድ አንበሳ። እኔ አሁን ስሙ አትጥሩኝ ስለምትሉኝ ነው ፈርታችሁ እንጂ እኔ ችግር የለብኝም። ኧረ ጥሪ እንዳትፈሪ ጥሪ ማሬዋ ለመሲ እፈራላታለሁ ጋኔ ያለችው። እሺ መሲ ማትፈራም እኮ እና ማለት ነው ጅቦ አንዳንዴ መጥፎ ጊዜ ጥሩ ሰው መጥፎ ጊዜ ብቻ እንደዚህ ወንፊት ይሆንና የሆነ ያጣራልሃል። ገባ። እኔ በሶል ማርያምን ፎዲ በሰዓቱ ጾመኛ ነበረች። መንገድ ላይ ነበረ ቴምር እየገዛው እየሰጧት እንትን መኪና እሷ ስለተባለ የትም ቦታ የምንሄደው ማለት ነው። ገባ። ግን ዛሬስ እግዚአብሔር ይመስገን ከልጁም ከሚስቱም ጋር ተቀላቅሏል። ተናግሬ ራሱ አላውቅም ነበረ ስለቶስ ማለት ነው። ዋናው መፈታቱ ነው። ዋናው ነፃ መውጣቱ ነው። እዚህ መታየቱ ነው። እንኳን በሰላም መጣ። ግን አንድ ጥያቄ ነበረኝ ካልደበራችሁ ሁለታችሁ ነው። አሁን ዮናስ በጣም ደብሮት ራሱን እየተሳደበ ዮናስ እኔን ብሎ ማኛ ደደብ ነኝ እያለ ነበር። ኮፒ ሊንክ አድርጉ። እየሰማችሁ ነው? ሰው መረጃ በአንበሳ እየሸጠ እኛ በፊት ዝም ብለን መረጃ እያወጣን መቀየር አለብን ምናምን ሲል ነበርና ይሄ ነገር መረጃ በአንበሳ መውጣቱ ይደብራችኋል ወይስ እናንተ እንደ ሐሳብ እንዳስተያየት? አረ በአንበሳ ስለወጣ ደስ ብሎናል። እኔም ሳድግ እንደሷ ነው የምሆነው በአንበሳና በብር። መሲስ መብቱ ነው የሆነ ይመቸው። ስለነበረን ቆይታ አመሰግናለሁኝ። እወዳችኋለሁ ሁለታችሁ። حابون نون فوتك اجوا عوي قعدنا فوتك سوكو تفرارت عليك سومونكو
ሁሉ እኔ ቁጭ ብዬ ጽጌ ይዤ ማየት ነው እንጂ ምን አባቱ ሁሉ ወደ ዘር ተደብቋል። አንድ ሰው እሺ እኔ እንደዚህ ስለሆንኩት እኔ ብሔሬ እንደዚህ ስለሆነ ቦኔ ላይ ተነሱ እቺን ሙድማ ጫውታታለሁ እኔ ለእናቴ ትሙት የሆነ ገራሚ ይዘጉና እኔ እንትን ስለሆንኩት ተበላሁት እኔ አምሐራ ስለሆንኩ ጉድ የፈላ አገር አላስኖር ብለውኝ ተከታትለው ይሞት ቆይ ለዚህማ ሰራባታለሁ እኔ ግን እኔን የምትወዱኝ እስቲ በብሔር ሳትዋሹ እስቲ ተጋሮች አይደሉም አማራም ኦሮሞም የምትወዱኝ እስቲ አንዳንድ ቁጥር ጻፉ እስቲ ምን ጅቡን እንወዳለን የምትሉኝ እናቴ ጌታው የሰው ፍቅር አብዛልኝ ለብር ብለ ያልሆነ ቦታ ውስጥ አትክተተኝ ጌታው ቸግሮኝ የሰዎችን አጀንዳ ቸግሮኝ ስለ ሰዎች ሳለቀልቅ እንዳልገኝ ጌታው እንሆ ላንተ ልገዛ እንሆ ላንተ ላለቅልቅ ወላይ ላዚም እፎይና ሁሱ በእምነት እንደዛ ሲሰዳደቡ እምነት የተነካብኝ ብሎ ያልቀወጡ ዛሬ ግለሰብ ተነካብን ብለው ያ ረቢ አላህ እንደው ጌታዬ ሆይ አንተ ጠብቀኝ ጌታዬ ሆይ ዘማን ኢዝ ዳብልስ ይላል ፈረንጅ ፈጣሪያቸውን በዛ ደረጃ እየተቹና እየተሰዳደቡ የሚገርም እኮ ፓወር እኔ የሆነ መጽሐፍ አለ ያነበብኩት the money power the goddess nuts ይላል ምንድነው ሰው በብር ካመነ ፈጣሪውን ይረሳል እናቴን ከፈጣሪው ይልቅ ሰውን ይገዛል ኢብሉማራሲስ ሲክስ ፍሬክስ የሚመጣው ሰይጣኖች አንተን የሚገዙ ሰይጣን ወርዶ አይደለም ሰዎች ሰይጣን እንድትሆን ያደርገዋል the immaterialist fixes አንዬ ፍቅር በቃሽ በእናትሽ እናቴ 6 ነው ዳቢሎስ ነው ምን ሲክስ ዳኮ ነው 6 ምን ይላል መሰላችሁ የሆነ የአድዋ ሰው ነው የጻፈው አድዋ ነው የጻፈውና ድኻ ንድኻ ይጸልእ ፈጣሪ ንኽልጦም ይጸልእ ትርጉም ተጋርጉ ሊቅናችሁ ድሃን ይጠላል ፈጣሪ ደግሞ ሁለቱን ይጠላቸዋል ገባ ከዛ ማይሆን ውስጥ ይገባሉ በቃ ማይሆን ውስጥ ጌታዬ ሆይ እንደው ጌታዬ በእምነቴ አቃለሁ በእምነቴ ጥያቄ ኩዌክሽን እንደገና ደግሞ ጭንቀት አለ ጌታዬ ካለህ ለምን እያየኸኝ በእያንዳንዴ እወቅሳለሁ ይሄ ሁሉ ትቼዋለሁ የሰው ልጅ ሰውን ሲያመልክ ስላየሁኝ አንተ እንደዛ ሚዲያ ላይ እኩል አይደለ የተሰደባችሁት ጌታዬ ጌታዬ ሰው አምላክ ያታርክ ስለ ሰው ስለ አልስገድ እናቴን አንዳንዶቹ እኮ በጣም የሚገርም ደግሞ የዘረኝነቱም ይመስለኛል በዚህ ደረጃ ያበላሽን መውጣት አለብን የሰው ልጅ ከማንም አባቱ አይበልጥም እናቴን ኦሮሞም አማራም ትግራይም ከማንም አይበልጡ ሁሉም እኩል ናቸው የሰው ልጆች እና ዘር ውስጥ ተደብቃችሁ ለማምለጥ ዘር ውስጥ ተደብቃችሁ ወንጀላችሁን ጥፋታችሁን ተው ይቅርባችሁ ፈጣሪያችሁን God is good ይሄ እኮ ዓለማችን ልጠፋ ነው የሚባለው እኮ ለዚህ እኮ ሰዎች ብርን ያመልካሉ ሰዎች ፈጣሪያቸውን ረስተው ሰውን ያመልካሉ እናቴን ይሄ ነገር እኮ ግልጽ እየታየኩ አንዳንዴ መጽሐፍ ቅዱስ ቁርአን የምትለው ነገር የሚመጣውንም ነገር የሆነ የተነበያል እኮ እና ትንቢቱም እየደረሰ የዓለም ፍጻሜ ሲደርስ ሰዎችን ያመልካሉ ሰዎች ብርን ያመልካሉ ፈጣሪያቸውን በ30 ዲናር ቲክቶክ አደባባይ ላይ ይሸጣሉ አንዳንዱ ደግሞ ገና በዳለው ገና አጠቀማለሁ ብሎ እኮ ገና ፍርፋሪ ይደርሰኛል ብሎ እኮ እናቴ እኮ ምንም ብሎ ብታዘው ሰው በልቶ ምናምን ከበላው ጎን ላይ ትላለ ያቺን ፍርፋሪ በቃውን እያየኝ ነው ያብታም ከሱ በላይ ከዛ ካለቅላቂው በላይ ላለቅልቄ ልገኝ ብሎ አገኛለሁ ብሎ እኮ ፍርፋሪ ምናምን ግን አያገኝ
ሳያገኝ ነው የሚቀር። እናቴን እኔ ላሽቃብጥ ብላ ላሽቃብጥም እንዴ እናቴን የትግራይ ባለስልጣናቶች ቁጭ ብለው እኮ ነው የሚያዩኝ እኮ እንዴ አዚ መስፍናውን ላሽቃብጥላት እንደዚህ በለች ምን አባ ተፈልገህ ነው ክብር የለህም እንዴ ነበር የምትለኝ አዚ መስፍን መኪና ልትገዛልኝ ነው ትግራይ ሚዲያ ላይ ወጣ ነበር ለኔ ያልጎዛውለትም እኔ ምንም ነገር የለኝም ላውቆ ነው የትግራይ ባለሀብቶች እኮ ቁጥቦች ናቸው እኮ እናቴቱ ያው አንዳንዴ ግን እንደዚህ ህልፍ ብሎ የሆነ ክስተት ነገር ታይቶ ተናገር ይለኝና ኦ ጌታዬ ወይ እስቲ አንደበቴን ባንተ ስራ አድርገው እላለሁ እንጂ ብዙ የሚያስቅ ሰው አለ እኮ ብዙ ፍርስ የሚያደርግ ሰው አለ። አልሐምዱሊላህ ረቢል ዓለሚን ያ ረቢ አጢ ፍሉስ የበረካ ፍሉስ ጌታዬ ሆይ የበረካውን ፍሉስ ይሄ በኋላ ላይ እንደዚህ ኧረ ጌታዬ የሰው መሳቂያ እንዳታደርገኝ ሃሌሉያ ድሮ ሲጸለይ እኮ የተባረከ ትዳር ስጠኝ ልጆች ስጠኝ አሁን እኔ ሚዲያ ላይ ያተረፍኩት አንድና አንድ እኑን ብቻ መሆኑን ሳስብ ጂሰስ ክራይስት this is million this is dollar this is billionaire ላለው ራሴ እናቴ ትሙት እንዬ አንቺ እኮ ለኔ ዶላሬ ነሽ እኮ በቃ this is a millionaire ኧረ በስመ አብ ተመስገን ጌታዬ ሆይ this is my life my knife ኧረ ደግሞ በረከት የለውም እንደዛ አጭበርብረው እንደዛ ምን ብለው ምንም የለወጡትም የሰሩትም ነገር የለም አንዳንዶቹ እናቴ ትሙ እንደው አልፎ ጭንቅላት ያላቸው ሱቅ ከፈቱ ምናምን ነገር እንደዚህ ስም አልጠቀስኩም ግን የሰው ልጅ እኔ እናቴን ትልቁ ትርፌ ሰው ይወደኛል እናቴን አንገት ከሚሰበር ባይበላስ ቢቀር ይዊ ትክክል አነጋገሪ ተረትና ምሳሌ የሰሜኖች መገለጫ ጅቦ ተጋቡ እሺ ጸሎት አድርጉልን ተጋቡ ብላችሁ ጸሎት አድርጉ እና ትልቁ ትርፌ የሰው ልጅም ይመስለኛል ብዙ ሰው ይወደኛል እናቴን ብዙ ሰው የሚጠላኛል አውቃለሁ ግን ጭፍን ጥላቻም ይመስለኛል ጭፍን ጥላቻ ነውና በጭፍን ጥላቻ አትጥሉኝ እወዳችኋለሁ እዚህ ያሉትን የተሰበሰቡትን ደግሞ ሄለን ትበልጣቸዋለች ሊያሾን በልጣለች ዮኒ ማኛ መስክሯል ትበልጠኛለች ብሎ ጂጂክያውን በውስጥ ጽፋልኝ ነበር እስቲ ቆይ ሰው ላስገባ አንድ ሰው ላስገባላችሁ ከዚህ ሳይሆን ከዚህ እስቲ መላዬ ናሸበል መላዬ ናሸበል መላዬ ኧረ መላ ሆይ መላ ኧረ መላ ሆይ መላ ለእኛ ትግሬዎች ሊጡሉን እየፈለጉ ነው እህታችን ጎን ሁነን ሁላችን ሓደ ሁነን ጦጣው ብለን ትግራይ ውስጥ እኮ ሰው እየታፈሰ እኮ ነው እውነትም ለማህበረሰቡ ያዘነ ህዝብ ላለው አንዳንዴ እንግዲህ በአማራነታችን እየመጡብን ነው አንዲ ላይ ቆመን ማን እንዲሆነ አማራ ክልል እኮ በድሩን እየታረሰ ነው ህዝቡና ትትክ ይቀልዱብናል አዚየት እኔማ ከዘረኝነት ውጥት ላጥ ብዬ ወጥቻለሁ በቃ استرحى የሁሉ ብሔር ተቸቸ የሁሉ ብሔር ፏብዬ ዘረኞች ደደብ መሆናቸውን አውቃለሁ እንዳታደድበኝ ጌታዬ ሆይ ፕሊስ ጂሰስ ክራይስት ግራንድፋዘርስ ሲስተርስ ብራዘርስ
ያ ዘመን እያከተመለትና እያበቃለት ይመስለኛል። እናቴን ዝም ብዬ ታዘባለሁ። የሆነ እያበቃለትና እያከተመለት ሰው የሆነ የገባው ነገር ይመስለኛል። ላምባ የአራዳ ልጅ ምን ታዘበ? ቤት ዋላችሁ? እንዲህ የገነ ነማ አንተ ብሔር ምንድን ነው? እንደዚህ ደግሞ ዛሬ ደግሞ እንደዚህ ጀመርከኝ። በብሔር እንዲያልፍልህ ነው። በቃ እኔ ብሔሬን አልናገርም። ለማንኛውም ሰሜናዊ ነኝ። የሆነ ነገር ብትሆን አሁን በብሔር ነው የሚቆሙልህ። አይ እኔ ከብሔር መግማማት ወጥቻለሁ። እኔ እኮ ቀደም ብዬ ነው የዋነንኩት። እና ቆይ አሁን የሆነ ነገር ብትሆን ሲሆን ቢርብ ቢቸግር የሆነ አደጋ ቢደርስብህ ከጎን የሚቆሙት እኮ ብሔርተኞች ናቸው። ኧረ ዜግነቴን ቀይሬያለሁ፣ አይመለከተኝም። ጀርመናዊ ነህ ለክ አንተ። ጀርመናዊ ሁለቱም ነው ያለኝ። ጀርመናዊም ነኝ ጣሊያናዊም ነኝ። እዴ ቡቡዬ ቴንኪዩ ማይ ሀት። አንተ ባለትዳር መሆን ነው ዝበል አታቀሳስር። ጅቦዬ እንዴት ነህ? ደህና ነህ? ቆይ አለሁልሽ። አይ ዱዊንግ ማትጨርሰውን እንግሊዘኛ አትጀምር። Shut the fuck up, my nigga. Shut the fuck up, nigga. Where are you from? Why you smile? Please, sir, talk. አቤት እኔ እኮ ጅቦዬ አንተ መስለኝ እኮ ነው። Do you speak English? You speak Amharic? No, I'm sorry. Okay, you speak Oromifa? No, I'm sorry. Okay, you speak ምን ነበረ የሆነ speak no way, my sister. Only English, please. You understand English? You understand the Burkina Faso language? Sorry. No. I'm not understand this talk. You also not understand? Burkina Faso. ስትናደድ ግን እንግሊዘኛ ነው የሚቀድመህ እኮ ጅቦ። አትናደድ። ሲናደድ ጅቦ እንግሊዘኛ ነው የሚቀድመው። አታናደድ። ይሄ ሰውዬ እኮ ጥሎብኛል። ወዶን ፊት ለፊት እሱን ያፈጠጠብኝ ማነው? ዮናስ። ስርዓት ዮናስ የጥንት የጧቱ ወንድማችን። ምን እያስተላለፍሽ ነበር? ምን ልታረጊ ገባሽ? እኔማ እያስተላለፍኩ የነበርኩት ነገር ከፌስቡክ ጀምሮ የድሮ ሰዎች ጡረታ ይውጡልን። ኦኬ። ለምን? ለምሳሌ ሴጋው፣ ዝሆኔ፣ ፊንገርሾ እነዚህ ሶስቱ ከቲክቶክ ዓለም ይጥፉልን፣ ጡረታ ይውጡ፣ ይልቀቁልን። በማን ልትተኪያቸው አሰብሽ? ግን አሁን የተናገርሽ ለምሳሌ ባንተ ነው። አሁን የተናገርሽው ነገር ይታይ ደበረኝ። ለምን ነው የደበረክ? አንደኛ ነገር በትክክለኛ ስማቸው መጥራት ነበረብሽ። ሁለተኛ ነገር እኮ ነው መለያ ስማቸው እኮ ነው ኮዳቸው። ቢሆንም ሰዎች አንዳንዴ እነሱን ለማብሸቅ እነሱን ስም አላ ዮናስ፣ ጂጂ ምናምን የሚል ስም አላቸው እና ሰዎች ያወጡላቸው ስሞች ጂጂዬን እንኳን አሁን ላይ ወድጃታለሁ። አሪፍ ነው። ሁሉም አሪፎች ናቸው እኮ። ጂጂን አሁን ላይ ወድጃታለሁ። ሚዲያ ላይ የተለያየ ሰው አለ። እነዚህ እኔ እንጃ ይመቹኛል። ጂጂ አሁን ተቀይራለች። ከፖለቲካ ቦታ የቴዲን ከፍታ ስሰማ ማመን ያውቃታል። ግዴታ የቴዲን የሰማ ሰው ብቻ ነው የሚደገፈው? ኖ አይደል፣ እንደዛ አይደለም። ለምን ብትል ከዚህ በፊት ያለችውን ስለማቅ ነው። ምን ብላለች ከዚህ በፊት እንዴ? ከዛ ማነው ስሙ ከሚሉት ጋር ጌም ስትጫወት ዝጋልኝ ይሄን ቴዲን ካልዘጋክ በተአምር ብላው እኮ ነበር እንዴ። ለምን አትወደውማ? እና ለዛን ይጠላሻት? አይ አይደለም፣ ዘረኛ ስለነበረች። ዘረኛ ማለት አልገባኝ። ወይ እኔ አታስለፍልፈኝ ነኝ። በቃ አየሽ፣ አንድ ነገር ልንገርሽ። ሁሉም እኔ ጥርት ያልኩ ኢትዮጵያዊ ነኝ እኮ አዳምጪ። ሁሉም የራሱ የሆነ አሁን ኦሮሞ ዘረኛ ወይ አማራ ዘረኛ ወይ ትግራይ ዘረኛ ሲመጣ ዘረኝነት ጥሩ እንዳልሆነ ትናገር ያለሽ እንጂ ዘርህን አደግፍ እጠልሃለሁ ምናምን ይሄ መደበቂያ መሆን እነሱም ይደበቁበት። አልገባሽ? አሁን ጂጂ አንዳንድ ስሞችን ብጠራልሽ አሁን ከነሱ የተለየ ሐሳብ የላትም።
አሉ በጣም ብዙ ሰዎች አዎ በዘረኝነት ብዙ አሉ። ያው እሷ ግን ፌመስ ስለሆነች ነው እንጂ ኦሮሞ መሆኗ እኮ ለእሷ ጥሩ እኮ ነው። አሉ ለእሷ ብዙ። ጥሩ ይኸው አሁን ኦሮሞ መሆኑ እኔን ሊያሳምመኝ አይችልም። አንድ ሰው አማራ መሆኑን እንዴ እኔን እኔ ምን ሊያሳምመኝ አገባኝ ይሁን እንዴ? ይሄ እኮ ግዴታ ነው እንዴ? እኛ ኖ ኢትዮጵያ ውስጥ ስንት ብሔር ብሔረሰብ ነው ያለው እንዴ? ለምን ያገባኛል? ዘረኞችን እኔ መጥላት አልወድም። ለምን እንደሆነ አላውቅም። ኖ እደግፋቸዋለሁ። እንደዛ ሳይሆን ኖ አይደለም እንዴ። እኔ ጋር ብትቆጥር እኮ ሙሉ የኢትዮጵያ ብሔር ብሔረሰብን ይወስዳል። ለዛ ነው እኔ ኢትዮጵያዊ ነኝ የምልክ። ግን ቋንቋ ደግሞ ጂጂን መግባቢያ ነው። ዘረኛ እኔ ናት ብሎ መጥላት የለብሽማ አይ አንድን እንትን ብቻ አተኩሮ ሌላውን ሲጠላ ያ ሰው ነው እኮ። እሷን መጥላት አሁን ምን መሰልሽ፣ አሁን ኦሮሞ ያንን ሰው ነው እንትኑን አይደለም ብሔሩን ሳይሆን ያንን ሰው የሚሰራውን ስራውን እጠላዋለሁ ኦኬ እንጂ ብሔሩ ለምን ምን አደረገኝ ነው ያወራው። አንዳንድ ሰዎች ደግሞ እንዴት ያስባሉ መሰለሽ፣ እኔም ላይ ያደማላ፣ እኔም ላይ እኮ ያደማላ። ኢትዮጵያዊ እኮ ሲሆን ሁሉም ብሔር አንዳንድ ሰዎች ብሔረሰብ እንዴት ያስባሉ መሰለሽ፣ ጂጂን ሳይሆን ዘሯን የሚጠሉ አሉ። ወራን ያልጠላቸውም እንደዛ አለ። አሁን አንቺን ሳይሆን ዘርሽን ጠልተው የሚሳደቡ ሰዎች አሉ። እኔ ያ እንደዛ ያ አይደለም። ስሜት ያ እንደዛ ከሆነ አሪፍ። እኔ እንደዛ አይደለም፣ እንደዛ አይደለም። ሁሉንም ቋንቋ እወዳለሁኝ፣ መናገር ብችል ደስ ይለኛል። አንዱ መላጣ ጊሽጣ ራስ ከ3 ቀን ከ4 ቀን በፊት ምን አለ መሰለሽ፣ የሆነ ቮልስ የመሰለ ሰውዬ ጅቦ ጥላቻ አለበት ጠላት ነው ምናምን አለና የሆነ ቤት ገብቶ ደግሞ ከሆኑ ሰዎች ጋር ሲያወራዩት እና በጣም አፈርኩኝ። እናቴ ትሙት በጣም ነው ያፈርኩት። አንተ ምን ጥላቻ አለብክ? እኔ ምን አውቃለሁ አማራ ይጠላል ጠላት ቤት ትገቢያለሽ ምናምን ብሎ እሱ ቁጭ ብሎ ከተጋሩ ጋር ሲቀድ ምናምን። ቆይ ፎቶውን ለጥፈዋለሁ። እንዴት ጠላት ሊለኝ ቻለ? በጣም የሆነ በጣም ባለጌ ሰው ነው። እናቴን በጣም ነው የተናደድኩት። አይ እሱ ዝም ብሎ ነው። ኖ እንደዛ ሊባል አይገባም። አዎ አንተ ምንም ጥላቻ የለብህም። እኔ ማንንም አልጠላም። እኔም እንደዛ የማንም ጥላቻ የለብኝም። ማንንም ጠልቻለሁ። ለምንድን ነው የምጠላው? አረ ለኔ እኔ እኮ የቤቴ እኮ ስም እንደውም እኮ ፍቅር ብቻ ነው። ለምን ሁሉም ማንኛውም የሰው ዘር የተባለው ሁሉ ወዳለሁ። ሰው አይደለ እንዴ እግዚአብሔር በአምላኩ የፈጠረን? yes this right። እና ስለዚህ ከሁሉም ሰው ጋር የሁሉንም ቋንቋ አውቄ ብግባባ። ለማንኛውም ፎሎ አድርጌሻለሁ። ኧረ እባክህ ፎሎ ነሽ። ሌላም አካውንት ስላለሽ ነው ፎሎ አድርጌሻለሁ። ይሄ አዲስ አካውንት ካረል እንዴ? ይሄናው አዲስ ሀሳብ እንደዚህ አይነት ሀሳብ ያላቸውን ሴቶች እደግፋለሁ፣ አበረታታለሁ። ዞር ዞር እያልኩኝ እስቲ ሌሎችንም ልስበካቸው። ሰው በሰውነቱ ተከብሮ እንዲኖር ነው እንጂ ሰው በዘር እንዲከበር እንቃወማለን። ሀሳብሽን ወድጄዋለሁ። ቴንኪው ስለነበር ቆይታ እናመሰግናለን። ምንም አይደል፣ ምንም አይደል። የሰው ልጅ አተሳሰብ በዚህ ደረጃ እሺ። አንተ እኮ እውቀትህን እኮ በአግባቡ ነው የምትጠቀምበት። ኖ የዘረኝነት ካልቀረ እናቴ ትሙት ተጎጂው ህዝብ ነው። አሁን እየገባኝ ነው የሆነ ነገር። አልገባህም አንተ ሰሞኑን? እኔ እኮ ከገባኝ ቆይ ተውኩ እኮ ትግል ላይ ነበርኩኝ ተውኩ። የሰሞኑ ደግሞ የባሰ ነው። የሆነ ሰዓት ላይ አይቼሻለሁ አንቺ የሆነ ሰዓት ላይ እኔም ጀምሮኝ ነበረ። ከዛ በኋላ ብንንስል ራሴን ሌላ ቦታ አገኘሁት። የሆነ ሰዓት ላይ በእኛ ለመቆለድ አስበሽ ነበር። ትዝ ይለኛል እኮ ለእናትሽ አንቺ አስታውስሻለሁ እኮ እኔ ከብሔር ጋር ዝም በል አታነካካኝ። ከብሔር ጋር ትግርኛ ልትቆልጂ ትሞክር ነበር እንጂ አንቺ ምን አባት እንሎታለ። አሁንም እኮ ነገር አለ ዋ ግን ደስ ይላል። መቆለድ እኮ ደስ ይላል። እኔ እግዚአብሔርን ነው ብለህ እንደ ትግርኛ አክሰንት መወደ የለ ከኢትዮጵያ እንትኖች ላይክ ቋንቋዎች አክሰንቶች ምናምን በትግርኛ ስትለው ማንንም አያስቀይም። ስልክ የፈለግከውን ነገር ብትናገር በትግርኛ አክሰንት ካረከው ላይክ ማንም አይቀየም። አንድ ነገር ልጠይቅና ላባር እኔም ልወጣ ነው። አባ ፈለክ ጅቦ ሚዲያ ላይ ያልተጠቀመ ሰው ነው። ሌሎቹ ተጠቅመዋል ምናምንና አጠቃቀማቸውን ሳየው ያስፈራኛል። አንተ አሁን ሚዲያ ላይ ቆይተሃል፣ ተጠቅመሃል አይደለ? አዎ ተጠቅም ያለው ሚዲያ ጠቅሞኛል በደንብ። ልጅ ወለድክ፣ አገባ። ይሄን አንተ ትልቁ ጥቅሜ ልጄ። ብሩስ ብሩ ይጠቅማል። አረ ብሩማ ጸዴ ነበር። በእኛ ጊዜ ግን እንደዚህ እንዳሁኑ አይደለም። ላይክ
ስማኛ አሳልፎናል። ስማኝ የምልህ ካገኘው ብርና አሁን ካለ ህይወት የቱ ነው ቆንጆ ማለት እስቲ ንገር። ቆንጆ አሁን ያለውበት ህይወት በጣም ተስማምቶኛል። ጅቡቲ በቃ እኔማ አሁን ቲክቶክ ላይ የተጠቆምኩት እኑን መውደድ ነው። በቃ ተጠቆምኳት እቺ ቱልፊያ በቃ ሳናት እኔ ሚዲያ ላይ ያተረፍኩት ነገር የለም። ለምዬ ብቻ አንሺ እኮ ነሽ በእናትህ ምን አባት ነው የምትሉት? ብቻ አንሺ ነች ብቻ አንከልለች ይላል። አራዳ ከናት እኮ ደግሞ አራዳ ናት እኮ ጀለስ ይሰማ በውስጥ መስመር እኮ ሙንሺያ እኮ ነው የምላት። ኧረ ላሽ ቦላ ጀለስ ይዋ አትፎጋሪ እኮ ነች ጂው እያላለች ሼሪንግ አትሰማ ልጎትታለች። ልምጣ ስትል ሽጉጥ የምታሳይ ጀግና አይታ ስማ የሆነ ሰዓት ላይ ማለት ነው እያወራ እናቴ ነው ብቻሽን አትፈሪም ወይ አልኳት። እኔ እኮ መጀንጀኔ እኮ እናቴ እየቀለድኩ አይደለም። አዳቴ ብቻሽን አትፈሪም። ከዛ እኔ ምን እጠብቃለሁ መሰለህ አንተ አለልኝ አይደል አልፈራም ምናምን እጂ ከዛ ብቻሽን አትፈሪም ስላት ቆያ እንዴ ያለችኝና ዘጋችሁ። እንዴ ምን ሆና ከዛ አይቷል ሁለት ሽጉጥ እኔ ማለት እሱ ሳይወካ ዋጅቦ ትዝ ይላል አንዴ መለስ ዜናዊ ያለው ወንድ የሆነም ታግሩ ተብስለታለህና አሜሪካ እኮ ደስ የሚለው እኮ ነው ሽጉጥ አላቸው ሁሉ ትዝ ይላል። የሆነ ስብሰባ ላይ መለስ ዜናዊ ስለ ባለቤቱ ተጠይቆ እኔ ባለቤቴን ብዙም አልሳፈጣትም ምክንያቱም መተኮስ ትችላለች አለ። ታጣቂ ስለነበረ መተኮስ ስለምትችል ምናምን እሱም ይተኩሳል እሷም ትተኩሳለች። እሱም ኧረ እሷ እንደውም የባሰች ነች። ምን አስበህ ነው? አሁን እኮ ስማ አሁን እኮ በኢትዮጵያ እኮ ሁለተኛ ሀብታም እኮ ነች። ለሁለተኛ ኧረ ምንም የላትም። አንተ እንደዚህ እያልክ ስሟን አታጥፋ። ዋ እንደዛ ብሎ ዜና ሰርቷል። ጡረታ ነው የምትወስደው። ዋ አሃ ኦኬ። ለምንድን ነው ታዲያ በሁለተኛ ደረጃ ያስቆመጣት? ተው ውሸት ነው። የጋዜጠኛ ወሬ ነው። ሙቀኛች የሌላትን ምስኪን እኮ ነች። ያዚባ ናውጣ እንትና ተናሽሙር መናገር ደነዝ ግን እኮ የትግራይ ባለ ሀብቶች እኮ ነፍ ናቸው። ጨቅ እንዳለ ሚሊዮነሮች ምናምን እናቴ ትሙት ሚሊዮነሮች አሉ። ግን እንዲወጣ ብሎ ምናምን መታየት አይፈልጉም። ለምን እንደሆነ አላውቅም። እኔ ያው ቲክቶክ ላይ ነው ያለው። ምን እናንተ የትግራይ ሚሊዮነሮች ግን ምን ናችሁ? ትንሽ እዚህ ስማችሁን ለጥፈን ፎቶ ምናምን እንዳትነኩብን ምናምን ኧረ ተው። ከቀመሟ ትንሽ ነገር በተን ብቻችሁን በልታችሁ አጋሰሶች ልሂድባችሁ እኔ ይኬድባችሁ የትግራይ ሀብታሞችን ፈልገን ትከፍላላችሁ አትከፍሉ? ስማችሁ ላጥፋ እንደ አንድ ወርቃይተነን የሚመስል ትግራዋይ ይጥፋ። አንድ ክፍል አድርጉን እንጂ ስጥታ አድርጉን እንጂ በባትሪ ፈልገን አጣራችሁ እኮ ና ትግሬ ሀብታም የለውም እንዴ እናንተ ሰዎች? ሚሊዮነር የለውም እንዴ? ሼሪንግ ናይና ሀብታም ተወዲዮም ወላ ከም ቧንቧ ውሽጥ ለውሽጥ እየሰራህ ነው። አለሽ ወርቁ ይመቸው እናቴ ሚሊዮነር እያወጣ ለቲክታክ ተናካብ እንደ ነግሬ አባቴን ተናካቡላ ዋ አሁን እኔ ዳህነ ትግራይ ሀብታም ትግራይ እንድትነኩትና ለገደልካችሁ እናታችሁን አዝ ሚሊዮን ትግራይ መጡ እኔን ቢከብደኝ ፎቶ ትሎጥፉና ጎላጃለሁ። ማን አባታችሁ ስለሆናችሁ ነው ለዚህ ለሀብታም ሰውዬ ነው የትግራይ ሚሊዮነሮች ስንት ሰው ይረዳ?
እስቲ የትግራይ ባለ ሀብት ካላችሁ በውስጥ አውሩኝ እስቲ። እንደ ፊራ አላፈምሳችሁ። ፊራን አየሁት አሁን ፊራችን አንቺ ወሳኝ ሰውዬ ሞላጣሽ ዊግ አድርገሽ ምን አድርገሽ አንቺ ቱርክ መተሽ አትተከይም እንዴ? ብራለሽ አይደል እንዴ? የሆነች ነገር ልጥፋ አድርገው ነው የሚሄድ። አንድ ቀን ከፍ ሊያረጋት ጸጉሩን ሊያሳይ ለቴዲ ሐዋሳ መላጣው ብርቅርቅር አረች ኮሩቅ ወርቁ የቲክቶክ አዋርድ በላይ የሰው ልጅ ግፍ እኮ እናት። ለማንኛውም የትግራይ ሀብታሞች አጭፍልኛ የአራዳ ልጆች ስማችሁ ልጥቀሰው እንዴ? እናቴቱ ፎታችን አፈላልግ እንዴ? እንደምንም ግን እናተጋሩ የትግራይን ሚሊዮነሮች ወደዚህ ማምጣት አለብን። እናቴ ተቀልዳለህ እንዴ? ወይ ቆይ እስባችኋለሁ። ማግኔት ነው የምሆንባችሁ። አሁን ሐድሽ አጀንዳ ይዤ ነው የመጣሁት። ሐድሽ የኦሮሞች እንኳን አንድ ሁለት አይቼ ነበር። ጠፉ። አንድ አለ የራስታ ሰውዬ ማን ነበር የሚባለው? ላጥ ብሎ ከሚዲያ ጠፋ። በቃ ላጥ ራሱ ኖ ሚሊዮነር ነው የተባልኩት። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ይህንን ቪዲዮ ዩቲዩብ ቻናሌ ላይ ስለምጭነው እየመጣችሁ ሰብስክራይብ አድርጉ እባካችሁን። ማለት ይደብራል። አርጉ እየገባችሁ ሁለት ዩቲዩብ ቻናል አለኝ። ነገ ወይ ደግሞ ማታ ላይ እናቴን ከልቤ ነው የምነግራችሁ ይሄን ነገር። ኢትዮጵያ የምትኖሩ ጎበዝ አንባቢዎች ጎበዝ ማለት አንዳንድ ሰው ሲያነባውን እዚህ አብዛኛውን ሚዲያ ላይ የሚያነቡ ሰዎች እንኳን ፊደል እየቆጠሩ ነው። ስሙ ንገረን ሚሊዮነሮች ስራ ቤት ናቸው እያለ የሚያነባ አይደለም። ሚሊዮነሮች ነው ስራ ቦታ ናቸው። ይሁን አላለ አንደበቱ አማርኛን ቶሎ የማንበብ አቅም ያለው ከዛ የሆነ ጽሁፍ ሰጣችሁና ቁጭ ብላችሁ ታነቡታላችሁ። ውድድር አለ ነገር አማርኛ ቶሎ እንደ ዜና አንባቢ ከዛ በወር ደሞዝ እንዋዋላለን። በወር $200 ሊሆን ይችላል፣ $300 ሊሆን ይችላል። የምትሰራልኝ ዜናዎችን ብቻ ነው። ከዛ አያጅቦ ኒውስ አንዱን ፔጅ እንቀይረዋለሁ። እናቴን በሁለቱም መስራት አልቻልኩም፣ ምክንያቱም ጊዜ ያስፈልገኛል። አሁን ደግሞ ትንሽ የሰው ልጅ ትንሽ እዚህም እዛም ስትል አንዳንድ ነገር ስትል ቢዚ ትሆናለና ጎበዝ አንባቢ የሆነ ኢትዮጵያ ውስጥ እናቴን አወዳድራለሁ። ያውም ዛሬ እሱን ማታ ላይ ጎበዝ አንባቢ አወዳድሬ መቅጠር ነው የምፈልገው። $200 ደሞዝ በየወሩ ጎበዝ አንባቢ ዜናዎችን ሰብስቦ ምናምን ከዛ ቪዲዮዎችን ይልክልኛል። እኔ ጭናቸዋለሁ እዚሁ ተፈራርመን ማለት ነው። ተብታባ ምናምን አልፈልግም። በቪዲዮ ነው የምትገቡት በስነ ስርዓት። ከዛ የመጀመሪያ ጊዜ በሞባይላችሁ እየቀረጻችሁ ቪዲዮን ትልኩልኛላችሁ፣ ድምጻችሁን ብቻ እኔ እዚህ ኤዲት አደርገዋለሁ ቪዲዮ ምናምን። ከዛ እድገት ካታገኘ ድምጽ ተወዳጅነት ካለው ዜናው በደንብ የሚታይ ከሆነ እውነተኛ ዜናዎችን ኢትዮጵያ ውስጥ ሰብስበ የምታመጣ ከሆነ ስም ምናምን አይጠቀስም። በውስጥ ካሜራ ይገዛልና ይላክልሃል፣ ወይ ደግሞ ገራሚ ሞባይል ይገዛልና ይላክልሃል። አንተ ራስን አታስገባም፣ ድምጽክን ብቻ ነው። በቃ ገራሚ ኒውስ ማለት ነው። እዚህ ዜና እኔ ጋር የሚሰራ ካለ ኢትዮጵያ ውስጥ ሴትም ወንድም ነገ ማለት ነገ አልኩኝ ማታ ከ4 ሰዓት ከ5 ሰዓት በኋላ እኔ ጋር መሸት ሲል ኢትዮጵያ የምትኖሩ ሰዎችን ብቻ ነው የምፈልገው። ትገባላችሁ የፈለገው ብሔር ዘር ምናምን አልመጥም። የፈለከውን ብቻ ዜና መስራት ዜና ነበሩ ያጂው ኒውስ ብዬ እንትን ጎበዝ ከሆንክ እናቴን ነው የምልህ። ካሜራ ይላክልሃል። መጀመሪያ ታይቱ አሪፍ አንባቢ ከሆንክ አሪፍ ዜናዎችን የምታቀርብ ከሆነ ምናምን ብዙ ጋዜጠኞች እኮ አሉ በጋዜጠኝነት ተመርቀው ምናምን ስራ ያጡ ምናምን ቦዘኝ እናቴን $200 ከፍላለሁ። ግን ዩቲዩብ ቻናሉ በጣም እየተንቀሳቀሰ ሲመጣ አንተ ራሱ ቪውን ታየዋለህ። አሪፍ ቪው ካለው አሪፍ ክፍያ ደሞዝ ይጨመርልኝ ይባላል፣ ይጨመርልሃል። ስራውን ሰፋ ለማድረግ ደግሞ ሐሳብ ካለህ ደግሞ ካሜራም ሊላክልህ ይችላል። አንዳንድ ነገሮች እናቴን ነው የምልህ። ይሄንን የምትሰሩ ሰዎች ዳይ ሐቀኛ ሐላል ስራ ሰርተህ ትበላለህ። ሐቀኛ ዜና እያመጣ
በውስጥ ሼር አድርጉላቸው፣ ተነጋገሩ። የዩቲዩብ ቻናሌ ፎሎ አድርጉ ማለት የዩቲዩብ ቻናሌን እየገባችሁ ሰብስክራይብ አድርጉ። 2 ነው አያጅቡ 2 ነው ያለው። አንዱን ራሴ ቀልድበታለሁ እዚህ ቲክቶክ ላይ የማወራው ምናምን እዛ እየሄድኩኝ እንትን ብለዋለሁ። በዚህ ከተስማማችሁ ሴትም ወንድም ሊሆን ይችላል አለሁኝ። ደሃን ሰንብቱ ደሃን